ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። እንዴ ኧረ ያሳፍራል በጣም መስማው መንፈስ ቅዱስ። እናንተ እኮ አልሰማላችሁን እንጂ አርሰናል እኮ በራሱ እድል ነው። ሰው ይኸውላችሁ አንድ ለአርሰናል ተብሎ በታረደ በሬ ውስጥ ወርቅ ተገኘ። በሬውን ይኸውላችሁ የአርሰናል ደጋፊዎች ኦል ኦቨር ዘ ወርልድ ስፔሻሊ ኢትዮጵያ ውስጥ በደንብ እየተከበረ ነው ዛሬ። እኔንም ይሁኝ እስከነ ቲሸርት አሁን ልወጣ ነው ወደ ጊዮን ማለት ነው መውጣቴ ነው። እና ይኸውላችሁ ይሄ ሽቶ ነው ይለቃል ተውት። ብቻ ሻንቶ ከተማ ውስጥ እንግዲህ ለአርሰናልን ሰለብሬት ለማድረግ ብለው ባረዱት በሬ ውስጥ እንደምትመለከቱት 150 ሺህ ብር አካባቢ የሚያወጣ ወርቅ እንግዲህ ተገኝቷል በሬው ሆድ ውስጥ ማለት ነው። ከዛ በተጨማሪ ደግሞ ይሄም ሌላ በሬ ነው እንደምትመለከቱት እንግዲህ አርሰናል አስለብሶ ለአርሰናል ሰለብሬሽን ዛሬ ኢትስ አወር ዴይ። በደንብ ነው ደስተኛ መሆን ያለብን፣ በደንብ ነው ሰለብሬት የምናደርገው። ገብተናል ጋርድ ኦፍ ኦነር ይደረግልናል ብለህ አጠብቅ አባቴ። እኛ ለሌባ አናጨበጭብም። አሳምረታ ቋል ለምን እንደሰረክ። ስለዚህ እኛ ለሌባ ስለማናጨበጭብ በምንም ታምር ይጨበጨብልኛል ብለህ አታስብ። ምክንያቱም እንደዚህ የሚጨበጨብላችሁ መስላችሁ እናንተ በጣም እየጠበቃችሁ ነው። ስለዚህ እኛ ደግሞ ለሌባ ስለማናጨበጭብ በምንም ታምር አናጨበጭብላችሁም። ይሄንን አሳምራችሁ ታቆልሃላችሁ። ምን እንደሰረክ ደግሞ አይካድልም። ከፔናልቲ እስካሁን አልተሰጠብን። ቀይ ካርድ 5 ጊዜ ቀይ ካርድ የሚሰጠን ተዘሎላል አባቴ። ስለዚህ የዘረፍከው ሊግ ነው። እኛ ደግሞ ለሌባ አናጨበጭብም። ደግምልሃለሁ። ለማንኛውም ለጀማው ሊደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጅ አላስ ለአርሰናል ጋርድ ኦፍ ኦነር አንሰራም ማለት ይችላሉ። መብት እንደሆነ ታውቃላችሁ። ብዙ ሰው ግዴታ አድርጎ ነው የሚያስበው። እነሱ በፈቃደኝነት ያደርጉታል ብዬ ነው ማስበው እንደሚደረገው። ግን ያለ ማድረግ ደግሞ መብት እንዳላቸው ማወቅ አለባችሁ። ኮምፐልሰሪ አይደለም ወይም ደግሞ አስገዳጅ አይደለም። ሁል ጊዜ ቲሞች በፈቃደኝነት የሚያደርጉት ነገር ነው። ይህ ነገር ተጀምሯል የሚባለው በፕሪሚየር ሊግ ይመስለኛል። እንግዲህ አንድ ቢቢሲ ላይ ሳነብ በ1955 የመጀመሪያውን የሊግ ታይትል ቼልሲዎች ሳይነሱ ማን ዩናይትዶች እንደዚህ አድርገውላቸዋል። ከዛ በኋላ እንደ ትራዲሽን ይሄ ስፖርትማንሺፕ ስለሆነ እግር ኳስ ጥሩ ነገርም ስላለው ይህ እንደ ትራዲሽን ቀጥሎ ነው እያንዳንዱ ቲም ይህንን ነገር የሚያደርገው። ግን እምቢ ቢሉ ምንም ግዴታ የለባቸውም። ይህንን እንድታውቁ ነው። 2017 ላይ ባርሴሎና ለሪያል ማድሪድ ሪኮግናይዝ አላደረጓቸው ነበር የክለብ ወርልድ ካፑን። ስለዚህ ባርሴሎና ሌላ ታይትል ሲያሸንፉ ዚዳን እንዳትሰጧቸው ጋርድ ኦፍ ኦነር ብሎ ሪፊውዝ አድርጎ ያውቃል። የሚሰጡም ቢሆኑ አንዳንድ ተጫዋቾች ደግሞ ቅሬታ ካለባቸው ከማጨብጨብ ይልቅ ወይ ዝም ብለው ሊቆሙ ይችላሉ፣ ወይ ደግሞ ሌላም ነገር ይዘው ሊቆሙ ይችላሉ እና ይህ ግዴታ እንዳልሆነ እንድታውቁ ነው። ይመቻችሁ ሰዎች። የእንግሊዝ ፕሪሚየር ሊግ 10ሩም ጨዋታዎች ዛሬ ምሽት 12 ሰዓት ላይ ይካሄዳል። የመጨረሻው 38ኛው ጨዋታ እንግዲህ ዛሬ ይካሄዳል። አርሰናል ዋንጫ መብላቱ እናረጋግጣለን። የት እንገናኝ ጊዮን እሱን ነግራችኋለሁ። ከዛ በተጨማሪ ደግሞ ዋንጫው ልዩነት የለውም የዛሬ ጨዋታዎች፣ ነገር ግን የአውሮፓ እግር ኳስ የሚያገኙ ቡድኖች ላይ ልዩነት አለ። እንደምትመለከቱት ሊቨርፑል ከተሸነፈ ከሻምፒየንስ ሊግ ሊወጣ ይችላል፣ ምክንያቱም ቦርንሞዝ ካሸነፈ ይበልጠዋል። ከዛ ውጭ ደግሞ ቼልሲም እንዲሁ ተመሳሳይ ዩሮፒያን ፉትቦል ሊያልፈው ይችላል፣ ምክንያቱም ብሬንትፎርድ ሊበልጠው ይችላል። ከዛ በተጨማሪ ደግሞ ብራይተንና ቼልሲም ልዩነት ሊፈጥር ይችላል፣ ምክንያቱም ያው ዩሮፓ ሊግ እና ኮንፈረንስ ሊግ የሚባለው ነገር ማለት ነው። ዛሬ እነዚህ ጨዋታዎች እንግዲህ ማን ወደ ዩሮፓ ሊግ ሊገባ ይችላል ብላችሁ ታስባላችሁ? ማንስ ኮንፈረንስ ሊግ ይገባል? ሊቨርፑል እስከ ሻምፒየንስ ሊግ ይወጣል የሚለውን ነገር እስኪ አብረን የምናየው። እስከዛ ግምታችሁን ኮሜንት ላይ አስቀምጡ። አርሰናል የእንግሊዝ ፕሪሚየር ሊግ ሪከርዶችን ሰባበረም። መድፈኞቹ የ22 ዓመታት የዋንጫ ጥማታቸውን በታላቅ ድል ካበቁ በኋላ በእንግሊዝ እግር ኳስ ታሪክ ከፍተኛ የተባለውን የገቢ መጠን በመሰብሰብ አዲስ የፋይናንስ ታሪክ አስመዝግቧል። ክለቡ በዚህ የውድድር ዘመን 760 ሚሊዮን ፓውንድ ገቢ ማግኘቱን ያረጋገጠ ሲሆን በሃንጋሪ ቡዳፔስት ከፒኤስጂ ጋር የሚያደርገውን ሻምፒዮንስ ሊግ የፍጻሜ ጨዋታ ማሸነፍ ከቻለ ደግሞ አጠቃላይ ገቢው ወደ 770 ሚሊዮን ፓውንድ ከፍ እንደሚልም ተነግሯል። ታዲያ ይህም አስገራሚ አሃዝ ማንቸስተር ሲቲ ቀደም ሲል አስመዝግቦት የነበረውን የ715 ሚሊዮን ፓውንድ የፕሪሚየር ሊግ ከፍተኛ የገቢ ሪከርድ በይፋ መስበሩን ዘ ታይምስ ጋዜጣ ዘግቧል። ለአዳዲስና ፈጣን ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። አርሴ ይችላል አራው ታፈንን እኮ እንዴ! አርሰናል ፋንስ አፈናችሁን። እንኳን ደስ አላችሁ። ግን እኛም ዜጋ ነን እንዴ! ምን ማለት ነው እንዴ? በሄድንበት አፈናችሁን እኮ፣ አስጨነቃችሁን፣ ከተማውን አስጨነቃችሁ እኮ። አሁን የማንቸስተር ዩናይትድን ማሊያ ለብሼ በኩራት የታላቅ ክለብ የንጉሳውያን ቤተሰብ ክለብ ያንን ማሊያ ለብሼ ከተማ ማሊ ሄጄ መዝናናት እኩል ህገ መንግስታዊ መብት አለኝ። ገባ? በቃ አንድ ሰው ሊተናኮለኝ አይገባም። አንድ ሰው
ነገርኩሽ። በህግ ነው መጠየቁ፣ በህገ መንግስቱ መጠየቁ፣ በእኔ አይደለም። ፓፓውቴ መብት አለን፣ ተዳውለን እንወጣለን። በቃ እንኳን ደስ አላችሁ ነው ብያለሁ። በቃ ለጨዋ አርሰናል ደጋፊ እንኳን ደስ አላችሁ። እናንተ ይገባችሁ። በተለይ የረጅም ጊዜ ደጋፊ፣ እውነተኛ ደጋፊ፣ አሁን ዘንድሮ በአርቴታ ዘን የመጣችሁ እውነተኛ ደጋፊዎች እንኳን ደስ አላችሁ። እውነት ይገባችኋል፣ ተችላላችሁ በያለሁ፣ አምኛለሁ። ግን እኛም መዝናናት መብት አለን። በቃ አንድ ሰው ብያለሁ። አንድ ሰው አሁን እንወጣለታለን ማለት ነው። እንወጣለታለን አሁን ለአርሰናል ደጋፊዎች ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ ያደረጋችሁ አድርሱልኝና ግዴታችሁን ተወጡ ማለት ነው። በደንብ ኮፒ ሊንክ ይደረግ። ከዚህም በኋላ ከፍተኛና አደገኛ የሆነ ዘመቻ እኔ በግሌ ልጀምር ነው። የሚከተለኝ የማንቸስተር ዩናይትድ ደጋፊ ሊከተለኝ ይቻል ማለት ነው፣ ሊቀላቀለኝ ይቻል። ከዛ ፊት ግን ለአርሰናል ደጋፊዎች ክሊር ማድረግ ፈልጋለሁ። እኔ ለአርሰናል ደጋፊዎች በጣም ትልቅ ክብር አለኝ። ሁላችሁንም ወዳችኋለሁ። ከእናንተ ጋር ምንም አይነት ችግር እንደሌለብኝ ካሁኑ እንድታውቁልኝ ፈልጋለሁ። ከዚህም በኋላ ቪዲዮ መሰራ ከሆነ ችግሬ ከማን ጋር መሰላችሁ? ችግሬ ክለቤን ከሚንቁ ሰዎች ጋር ነው። ችግሬ ክለቤን ከሚናገሩ ሰዎች ጋር ነው። ከእናንተ ጋር ምንም ችግር የለብኝም። ለእናንተ ትልቅ ፍቅርና ትልቅ ክብር ያለኝ። ኢትዮጵያ ውስጥ በጣም ትልቅ ፋንቤዝ ከሚባሉ ሁለቱ ማንቸስተር ዩናይትድ እና አርሰናል ነው። ያለኛ ኢትዮጵያ ውስጥ ያለ የእግር ኳስ ኮሚኒቲ ቫይብ የለውም፣ ምንም የለውም። የእግር ኳስ ነቆሮ ሊኖር ይችላል። ከዛ ባሻገር ለእናንተ ክብር ነው ያለኝ። ምንም ነገር የለኝም። እናንተ መናገር እንዳይመስላችሁ ብዬ ከአሁኑ ክሊል አደርግላችሁ ፈልጋለሁ ማለት ነው። እናም ሶሻል ሚዲያ ላይ የማንቸስተር ዩናይትድ ንቀት በጣም በዝቷል። ክለቤ በጣም እየተናቀ ነው። በብዙ ሰዎች በጣም በቃ እላፊ ነገር የሚናገሩ ብዙ ሰዎች በዝተዋል። የዩናይትድ ደጋፊ ሰላም እየፈለገ ነገሮችን ላሽ ያለ ስለሚያልፍ ይሄ ነገር አሁን ላይ ከልክ እያለፈ ነው። ሌሎቻችሁ ዝም ብትሉ ከዚህም በኋላ ዝም አልልም ማለት ነው። እኔ እስከ መጨረሻው እታገላለሁ። የማንቸስተር ዩናይትድን ልጠላ ትችላለህ። የምጠላ ሰው ግን ታከብራለህ። ወደ ሳይሆን በግድ ታከብራለህ። መተህ ሶሻል ሚዲያ ላይ እንደፈለግከው ገመዳፍን ልከፍት አትችልም ማለት ነው። ይህን ደግሞ አስረግጬ እነግርሃለሁ። ለሁልሽም ከዚህም በኋላ መልስ እንሰጣለን። ዝም ብለን የምናያችሁ እንዳይመስላችሁ። ዝም ብለን ስናያችሁ አሁን ጭንቅላታችን ላይ ወጥታችኋል። ስለዚህ ይህን ቀድሜ ልነግራችሁ ነው የፈለግኩት። ከእናንተ ጋር ምንም አይነት ጸብ የለብኝም። ከእናንተ ጋር ምንም አይነት ችግር የለብኝም ማለት ነው። ይህን ወቁ። አሁን ከዚህም በኋላ ቀጥታ ሲሪየስ ሆነ ዘመቻ የምንሄደው። በመጀመሪያው ሁላችሁም የአርሰናል ደጋፊዎች እንኳን ለዚህ ቀን አደረሳችሁ እያልኩኝ ሁላችሁም ጊዮና ያላችሁ ሰዎች እግዚአብሔር ያክብርልኝ። ግን መምጣት አልቻልኩኝም፣ አልተመቸኝም። ሁለተኛ ቲሜንም ማየት እንዳለብኝ አሰብኩኝ። ምክንያቱም እዛው ተረጋግጬ ቲሜንም አሰልጣኝንም መሸኘት አልችልም። እናንተ ግን ሀፋን በጣም ደስ ብሎኛል። እናንተ እንኳን ደስ አላችሁ ለማለት ፈልጋለሁ። ዛሬ እኔ እንጃ ለሁሉም ቲም ከባድ ቀን ይመስለኛል። በተለይ ግን ለማንቸስተር ሲቲ ፔፕን ሲልቫን ስቶንስን ለሚሸኘው ሲቲ በጣም ከባድ ቀን ነው የሚሆነው። እሱን ቀን ብቻዬን ማሳለፍ ፈልጌ ነው፣ ሌላ አይደለም። ጋይስ ሁላችሁንም እወዳችኋለሁ። ፎሎ እያደረጋችሁ አዲሱ አካውንቴን ይመቻችሁ። አረ አውሩ እንጂ ምን ሆናችሁ ነው? ስለዚህ ጨዋታ ይኸውልህ ኤቨርተን እኮ ነው ቶተናምን የሚያገኘው። ቶተናም በሜዳው ምን አይነት አዛቲም እንደሆነ ታውቃላችሁ። በዚህ ዓመት ከሜዳው ውጭ ይሻላል። በሜዳው ዝም ብሎ ነው የሚሰጠው፣ በሜዳው ዝም ብሎ ነው ነጥብ የሚጥለውና አይነው የ2 ነጥብ ጋፕ አለው። የጎል ዲፍረንሱም ሰፊ ነው። አቻ ራሱ ይበቃዋል። ግን ዴቪድ ሞይዝ ዝተዋል። ዌስትሃም እንዲወርድ አልፈልግም ብሏል። ገብቷል። ቶተናም በሜዳው ካለው ሪከርድ አንጻር፣ ኤቨርተን ካለው አቋም አንጻር፣ ዌስትሃም ደግሞ በሜዳው ነው የሚገጥመው። ሊድስ ነው ቀላል ነው። ሊድስ በቃ ለአለመውረድ ሲል ነው እነዛ ሲታገል የነበረውና ቶተናም በሜዳው ካለው ሪከርድ አንጻር እና ኤቨርተን ከመሆኑ አንጻር ምናልባት የመውረድ እድል አለው። እኔ ፈርቼለታለሁ እና እስቲ ምን ታስባላችሁ? ካሁን በኋላ ማንቸስተርን ግጃለሁ አርሰናልን የግል ክለብ አድርጌ እቀበላለሁ። አርሰናል ይችላል። አይደለም። ኦኬ አርሰናል ይችላል። እኔ ግን ምን አይነት ክፉ ሰው ነኝ?
ምን አይነት ኃጢአተኛ ነኝ? ይኸውላ በያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነህ። ለምን ደስ ስላላችሁ? ደስ ስላላላችሁ እኔ ደስ ነህ። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ዋንጫ መብላታችንን ተከትሎ በጣም የታዘብኳቸውን ነገሮች እንገራቸው፣ እንዲሁም ያስገረሙኝን ነገሮች እንገራቸው። አንደኛ ዓለም ላይ ያለ እንዳለ ታዋቂ አርቲስት ወላ ሆሊውድ አክተር ነሽ የምን አክተር ነሽ የተባለ እንዳለ የአርሰናል ደጋፊ ነው እንዴ? የምሬ ነው ብላችሁ አሁን ነው ወይ ኖቲስ ያደረኩት ወይ እኔ እሆናለሁ አልገባኝም። ብቻ ዋንጫ ከበላም በኋላ ኧረ በስመ አብ። ሲቀጥል ዋትስአፕ ይሄን ያው ሁላችሁም አይታችሁ ብዬ አስባለሁ። በጣም ነው የገረመኝ። ከለራቸውን፣ ሎጓቸውን፣ ብራንዳቸውን ወደ ቀይ እስከ ማምጣት ድረስ ነው እንግዲህ ለአርሰናል ድጋፋቸው ያሳዩት። ዊ ላቭ ዩ አርሰናል ዊ ዱ እኛ እንደምንለው ማለት ነው። ዋትስአፕ ሲጀመር የአርሰናል ደጋፊ ነው። የሆነ ሰዓት ላይ ራሱ አርሰናል ከሲቲ ሊጫወት ሲል ካሞን ገነርስ ብሎ አውጥቶ ነበርና ፖስቶ ነበርና ዋትስአፕም እንደዛው። ሲቀጥል ዓለም ላይ ያለ ጠቅላይ ሚኒስተር ነሽ ፕሬዚዳንት ነሽ እንዳለ በቃ ኮንግራቹሌሽን አርሰናል። እሺ እሱ ብርቅ ላይሆን ይችላል፣ ግን ለምንድን ነው ከዚህ በፊት ሌሎች ዋንጫ ሲበሉ ለምንድን እንደዚህ ያልተባለው ነው? ለምንድን እንደዚህ ያልተባለው? እኔ በጣም ስለገረመኝ ነው። እስኪ እናንተ የታዘባችሁትም ነገር ካለ እንደኔ ኮሜንት ላይ ንገሩኝ። ሜቢ ያላየሁት ነገር ካለ በደንብ እናወራለን ኮሜንት ላይ እና በጣም ስለገረመኝ ነው። አርሰናል ዊ ላቭ ዩ አርሰናል። ይመቻችሁላችሁ።